ቁሳዊው ዓለም በጣም ያሰለቸኛል፣ ስልችት ነው የሚለኝ። ይሄ ዓለም ቁሳዊው የሆነው ዓለም ይታክተኛል። በጣም ብዙ ሀገሮች ሄጃለሁ፣ አውሮፓም፣ አሜሪካም፣ ካናዳም እና ይሄ ንጉሥ ሰለሞን ካለው ነገር ጋር እስማማለሁ። ከምድር በታች ምንም አዲስ ነገር የለም ካለው ሐሳብ ጋር ይስማማኛል። ምክንያቱም እየኖርኩኝ በምድር ላይ እታክታለሁ፣ ስልችት ይለኛል። ቁሳዊው ዓለም ሲያሰለቸኝ ማምለጫዬ መንፈሳዊው ዓለም ነው። ሰፊ ነው፣ መጨረሻ የለውም፣ አይሰለችም ስፒሪቹዋል ወርልድ። ስለዚህ ይሄኛው ሲያሰለቸኝ መሿለኪያ ሲያደክመኝ ያኛውን መንፈሳዊውን ዓለም ወደሱ ይሄዳል፣ ወደሱ ጠጋል። ድሮ መንፈሳዊነት ኋላ ቀርነት ነው ተብሎ ይታሰብ ነበር። ዛሬ ግን ስልጣኔ፣ ትልቁ ስልጣኔ መንፈሳዊነት እየሆነ መጥቷል። የስልጣኔ ቁጮ ነው ተብሎ የምታስቡት ሆሊውድ የዛሬ 10 ዓመት 15 ዓመት አካባቢ በጣም ፋሲኔትድ የሚሆኑት በሳይኮሎጂ ነበር። ሳይኮሎጂ፣ ፊሎሶፊ፣ ሳይኮሎጂ ነበር። አሁን ግን እሱ ተቀይሮ በጣም ፋሲኔትድ የሚሆኑት የሚፈልጉትና የሚያስደንቃቸው ነገር መንፈሳዊው ነው። አስተማሪዎቻቸው መንፈሳዊ መምህራን እነ ዲፓክ ቾፕራ የሚባሉ መንፈሳዊ መምህራንን ነው የሚከተሉት። የሚያነቧቸው መጽሐፍቶች በዓለም ዙሪያ ከፍተኛ ተቀባይነትን የሚያገኙት መንፈሳዊ ነክ የሆኑት ናቸው። the power of now, the new earth, the secret, spiritual touch ያላቸው ናቸው የሚነበቡት በዓለም ዙሪያ መንፈሳዊ የሆኑ ናቸው። መንፈሳዊውን ዓለም ስለምወደው ታዲያ መንፈሳዊነትን የሚያስተምሩ ሃይማኖቶችን ማጥናት እወዳለሁ። ሃይማኖቶችን ማጥናት ደስ ይለኛል። አንድም ትምህርቴም ስለሆነ ፕሮፌሽኔ ስለሆነ አንዱ ፕሮፌሽኔ ስለሆነ አጠናለሁ። እኛ ሀገር ያሉት ሃይማኖቶች አብርሃሚክ ሪሊጅንስ ይባላል። አብርሃሚክ ሪሊጅንስ ማለት ክርስትና፣ እስልምና፣ ጁዳይዝም፣ እነዚህ ሶስቱ አባታችን አብርሃም ነው ብለው ስለሚሉ አንድ ላይ ተሰብስበው አብርሃሚክ ሪሊጅንስ፣ በአብርሃም ስር ያሉ ሃይማኖቶች ይባላል። እነዚህ ሃይማኖቶች በመገለጥ ላይ በሬቨሌሽን ላይ የተመሰረቱ ናቸው። ለሙሴ ተገለጠለት፣ መገለጥን አገኘ፣ በቁጥቋጦ ሆኖ ተገለጠለት እግዚአብሔር መልአክ። ለነቢዩ መሐመድ መልአክ ተገለጠላቸው። በክርስትና ደግሞ የእግዚአብሔር ልጅ ተገለጠ እንላለን፣ እግዚአብሔር ልጁን ገለጠ እንላለን። አሁን በመገለጥ ላይ ሳይሆን በፍልስፍና ላይ የተመሰረቱ ግን ሃይማኖቶች አሉ። በመገለጥ ላይ ሳይሆን በፊሎሶፊ ላይ በአስተሳሰብ ላይ የተመሰረቱ ሃይማኖቶች አሉ። ኢስተርን ሪሊጅንስ የምንላቸው ሂንዱይዝም፣ ቡዲዝም፣ ኮንፊሽኒዝም፣ ታኦይዝም የሚባሉ በመገለጥ ላይ ሳይሆን እግዚአብሔር ተገለጠልኝ በሚል ሳይሆን በአስተሳሰብና በሐሳብ ላይ የተመሰረቱ ሃይማኖቶች አሉ። ለኛ እነዚህ አብርሃሚክ ሪሊጅኖች ይበቁናል። ከነዛ ተጨማሪ አያስፈልጉንም፣ ግን እንዲሁ ለጨዋታው ነው የማነሳቸው። ኮንፊሽኒዝም ኮንፊሽየስ የሚባል ሰው ነው የመሰረተው። ቻይና ነው የተመሰረተው። ኮንፊሽየስ ከክርስቶስ ልደት በፊት 551 አካባቢ የተወለደ ሰው ነው። ኮንፊሽየስ ስለ ገነት አያወራም፣ ስለ ሲኦል አያወራም፣ ስለ ኃጢአት አያወራም። መላእክት የለ፣ ቅዱሳን የሉ፣ ስለ እግዚአብሔር አያነሳ፣ ስለ ሲኦል አያነሳ፣ ስለ ገነት አያነሳ። ምን አደረገ? ኑሮ በምድር ላይ ነው ብሎ አስተማራቸው። እዚችው ነው እሴት አስተማራቸው፣ ቫልዩ አስተማራቸው። እዛ የሚጠብቀ ሽልማት የለም ቅጣት የለም ብሎ። ስለዚህ ኮንፊሽኒዝም መንፈሳዊ አይደለም፣ እንደውም በቃ እሴት ነው ያስተማራቸው፣ ቫልዩ ነው ያስተማራቸው። ስለ ቤተሰብ፣ ስለ ትምህርት፣ ስለ መንግስት፣ ስለ ፍትህ፣ ስለ መልካምነት፣ ስለ ትክክልነት፣ ስለ ኮሬክትነስ አስተማራቸው። መሰረቱን ይሄንን አደረገ። how to live in this world። የሚገርማችሁ ነገር አሁን ባለችው ቻይና በስራ ባህላቸው ላይ፣ በመንግስታዊ አመለካከታቸው ላይ፣ በባህሪያቸው ላይ የዚህ ሰውዬ ተጽዕኖ አለ። ኮንፊሽኒዝም አሁንም ቻይና አለ። ሁለተኛው ሂንዱይዝም።
ሂንዱይዝም መስራች የለውም፣ ጳጳስ የለውም፣ ሲኖዶስ የለውም፣ አንድ ወጥ ቴዎሎጂ የለውም። ከፈለጋችሁ የፈለጋችሁትን ያህል አምላክ መከተል ትችላላችሁ። እስልምና ልክ ነው በሉት፣ ሂንዱይዝም አዎ ልክ ነው ይላችሁ። ክርስትና ልክ ነው። ጁዳይዝም ልክ ነው። ምን መሰላችሁ የሚሉት? ሁሉም እምነቶች ልክ ናቸው። ሁሉም እምነቶች ወደ መዳን ያመጣሉ ብለው ነው የሚያምኑት የሂንዱይዝም አስተማሪዎች። እውነት አንድ ነች፣ ግን በተለያየ ስም ትጠራለች ይላሉ። ከዓለም ከክርስትናና ከእስልምና ቀጥሎ ሶስተኛ ደረጃን ይዞ ይከተላል ሂንዱይዝም። አምላካቸውን ብራህማን ይሉታል እና እያንዳንዱ ሰው ውስጥ አምላክ አለው ብለው ያምናሉ። እያንዳንዱ ሰው ውስጥ አምላክ አለ። እያንዳንዱ ሰው ውስጥ አምላክ ስላለ ሰላም ሲባባሉ ናመስቴ የሚሉት እንደዚህ ብለው እጅ የሚነሱት በእኔ ውስጥ ያለው አምላክ በአንተ ውስጥ ላለው ያንተ ውስጥ ያለውን አምላክ ያከብራል ማለታቸው ነው። ወይም እኔ አንተን እጅ ነሳለሁ፣ እኔ ውስጥ ያለው አምላክ በአንተ ውስጥ ያለውን አምላክ ያከብራል ማለታቸው ነው። ናመስቴ ማለት እሱ ነው። እንደች የሚሏት እሷን ነው። እና ዌይ ኦፍ ላይፍ ዳርማ ነው የሚሉት። አንድ ጊዜ ዶክተር ሳ የሚባል አስተማሪ ነበረኝ ሳይኮሎጂ አዲስ አበባ ዩኒቨርሲቲ። እና ቤታችን ብትመጣ አለኝ ቤተሰቦቼ በጣም በአክብሮት ነው የሚያስተናግደው አለኝ። ለምን አልኩት፣ አምላክ ቢሆንስ ብሎ ነው የሚያስቡታል። እውነት ነው የምላቸው። አንድ ሰው አዲስ ሰው ሲያገኙ ያከብራሉ። ለምን? ምናልባት አምላክ ቢሆንስ ብለው ነው። ሂንዱይዝም በሪኢንካርኔሽን ያምናል። ነፍስ አትጠፋም። ነፍስ ሰው ሲሞት ትሄድና ተመልሳ ትወለዳለች። ያ ማለት ለምሳሌ እኔ በቴዎድሮስ ዘመን ወታደር ነበርኩ ሊሆን ይችላል ፖሲብል። ከዛ የዛ ጊዜ ሞትኩኝና መኮንን ነበር ስሜ፣ ወታደር ነበርኩ። ከዛ አሁን ወዳጄ ነው ሆኜ ተወለድኩኝ ማለት ነው። ከዛ እሞትና ከዛ ደግሞ ጄምስ ሆኜ እመጣለሁ። በሪኢንካርኔሽን ያምናል። የእምነቱ መሰረት ነው። እና ካርማ የሚሉት ነገር አላቸው። አሁን የምትኖረው ኑሮ ባለፈው መተህ የኖርክ ጊዜ የሰራኸው ፍሬ ነው። የዛ ጊዜ ጥሩ አድርገህ ከሆነ አሁን መልካም ይሆንልሃል። የዛ ጊዜ አጥፍተህ ከሆነ አሁን ትቀጣለህ። ስለዚህ ላይፋቸውን ተቀብለው ጥፋት፣ ድህነት ምናምን ሲያጠቃቸው ያቺ ያለፈው የመጣው ጊዜ የሰራሁት ግፍ ነው ብሎ ያስባል። አሁን ደግሞ ሲኖሩ ለሚቀጥለው ስመጣ እንዳልጎዳ ብለው ነው የሚኖሩት። አሁን ክሬዲት እያጻፉ ነው። ምክንያቱም እሞታለሁ፣ ከዛ በሌላ ሰው ስጋ ደግሞ ወይም በእንስሳ ስጋ ውስጥ ሆኜ እመጣለሁ። ሰውየው አይጥ ሆኖ ሊመጣ ይችላል፣ አህያ ሆኖ ሊመጣ ይችላል፣ ጅብ ሆኖ ሊመጣ ይችላል፣ ሰው ሆኖ ሊመጣ ይችላል። ያቺ ነፍስ ትሄድና በእንስሳ ውስጥ ወይም በሰው ውስጥ ሆና ተመልሳ ትመጣለች ብሎ ያምናሉ። ሲሪየስ ነው። በዓለም ሶስተኛ ሃይማኖት ነው እና ሪሳይክል ታደርጋለች። ይሄንን በምን ሳፖርት ያደርጋሉ? ዴጃvu የሚባል ፌኖሜና አለ በስነ ልቦና። ዴጃvu የሚባለው ፌኖሜና ምንድነው? ገጥሟችሁ እንደሆነ አንዳንድ ቦታ ትሄዱና ሄዳችሁ አታውቁም ከዚህ በፊት ግን ስታዩት እዚህ ቦታ ከዚህ በፊት መጥቻለሁ፣ የሆነ ፋሚሊየር ነው። ይሄ በሳይኮሎጂ አለ። ይሄን ቦታ ከዚህ በፊት አውቀዋለሁ። መጥተህ ታውቃለህ? አልመጣሁም፣ ግን የሆነ ፋሚሊየር ነው። ዴጃvu ይባላል። ወይም አንዳንድ ሞመንት ላይ ከሰው ጋር እያወራችሁ ያቺ ሞመንት ከዚህ በፊት የተፈጠረች ትመስላችኋለች። ይሄ ዴጃvu ይባላል። እንደ ማስረጃ ይጠቀሙባታል። ስለዚህ ሰው ተመልሶ ይመጣል፣ ሪሳይክል ያደርጋል ይላሉ። ከዛስ ሪሳይክል ያረግና ሪሳይክል አርጎ አንድ ቀን ከቦዲ ፍሪ ይሆናል ይላሉ። የመጨረሻው ግን ምንድነው? ፍሪደም፣ ፍሪ ይሆናል ብሎ ያምናል። ይሄ ሂንዱይዝም ነው። የመጨረሻው ስለ ቡዲዝም ደግሞ ላውራላችሁ። ቡዲዝም ደግሞ ቡድሃ የሚባል ሰው ነው የመሰረተው። ሲድሃርታ ጋውታማ ይባላል ትክክለኛ ስሙ። ቡዲዝምን የመሰረተው ትክክለኛ ስሙ ይሄ ነው። እና የሀብታም ልጅ ነበር፣ የንጉስ ልጅ ነበር። አንድ ጊዜ ወደ ንጉሱ አስትሮሎጂስት መጣና
ይሄ ልጅ ወይ የሃይማኖት መሪ ይሆናል ወይም የሀገር መሪ ይሆናል አለው። ንጉሱ ልጁ የሃይማኖት መሪ እንዲሆን ስላልፈለገ ደበቀውና ጋርደን አዘጋጀና ቆንጆ ሴት አጋባው። የሚበላ የሚጠጣ ደስ ደስ የሚሉ ነገሮችን አዘጋጀና በዓለም ላይ ያለውን ነገር እንዳያውቅ ይደግ እንደዚህ ብሎ አዘጋጀ። እዛ ይሄ ሰው ማደግ ጀመረ። በ16 ዓመቱ የዘጋበት ሲድሃርታ አደገ። 29 ዓመት ሲሞላው ሰረገላ ለሚነዳ ሰው ጉቦ ከፈለና ይዘኸኝ ውጣ አለው። ይዞት ወጣ። ሲወጣ የሽማግሌ ሰው አየ። እንዴ ይሄ ምንድነው አለ። ይሄ ምንድነው አለ። አይ ሽማግሌ ነው እና አርጅቶ ነው አለ። እናረጃለን ማለት ነው አለ። አሁን እናረጃለን። በጣም ይገርም። ቆየና ሲሄድ የታመመ ሰው አየ። የታመመ ሰው ደግሞ ሲያይ ይሄ ደግሞ ምን ሆኖ ሌላ ሽማግሌ ነው አለ። አይ አይደለም ይሄ ደግሞ ታሞ ነው አለ። ሁላችንም እኮ እንታመማለን አለ። ይገርም ነው። እንደገና ሲሄድ የሞተ ሰው ለቀብር ሲሄድ አየ። የሞተ ሰው ለቀብር ይሄ ደግሞ ሌላ የታመመ ሰው ነው አለ። አይ ሞቶ ነው ሁላችንም እንሞታለን አለ። ቤተ መንግስቱን ጥሎ ወጣ። ከዛ እውነትን ፍለጋ ብሎ ሲንከራተት ቆየና አንድ ቀን ዛፍ ስር ቁጭ ብሎ የሆነ ነገር በራልኝ አለ። ለዚህ ነው ቡድሃ የተባለው። ለዚህ ነው the awakened one ማለት ነው፣ የነቃው የበራለት ማለት ነው። ታዲያ በጣም የሚገርመኝ ነገር እሱ አገኘኋቸው ያላቸው 4 እውነቶች አሉ። አንደኛው በጣም የሚገርመኝ ነገር ነው። አዳምጡኝ በደንብ። ስለምቀበለው አይደለም፣ ስለሚገርመኝ ነው። አንደኛ ቡዲዝም የሚያምነው የምድር ኑሮ ስቃይ ነው። ፔሪድ። ሌላ ዴፊኒሽን የለው። የምድር ኑሮ ስቃይ ሳፈሪንግ። አንድ። ሁለተኛ ሰው የሚሰቃየው ስለሚፈልግ ነው። ይፈልጋል፣ ዲዛይር አለው። ትዳር ይፈልጋል፣ ፍቅር ይፈልጋል፣ ገንዘብ ይፈልጋል፣ ዝና ይፈልጋል፣ ክብር፣ የተለያየ ነገሮችን ስለሚፈልግ ዲዛይር ስላለው ነው ሳፈር የሚያደርገው። ሁለተኛው የቡዲዝም መመሪያ። ሶስተኛ ከስቃይ መውጫው መንገድ፣ ሰው ከስቃይ የሚወጣበት መንገድ መፈለግ መተው ነው። የምድር ኑሮ ስቃይ ነው። ሰው የሚሰቃየው ስለሚፈልግ ነው፣ ዲዛይር ስላለው ነው። ከስቃይ የመውጫው መንገድ አለመፈለግ ነው፣ ዲዛይርህን መግደል ነው ብሎ ነው። ኒርቫና ይባላል። ዲዛይሮቻችሁን ገላችሁ ከጨረሳችሁ ኒርቫና ላይ ደርሳችሁ ማለት ነው። ሚርቃና አይደለም፣ ኒርቫና። ከዛ አራተኛው መውጫ መንገዶች አሉ ብሎ የሚያሳያቸው 8 መንገዶች አሉ። ቡዲዝም ያስተምረው ይሄንን ነው። አሁን ግን ተመልከቱ፣ ሂንዱይዝም ጥማቱ ምንድን ነው? ኖሮ ፐርፌክትድ ሆኖ ፍሪ መሆን፣ ከዚህ ያለ መውጣት። ቡዲዝም የሚፈልገው ምንድን ነው? ናቲንግነስ፣ ምንምነት። የመጨረሻው የቡዲዝም ግብ ምንም መሆን ነው፣ ናቲንግ መሆን። ፊሎሶፊ ይገርማል ማለት ባንቀበለው፣ ሱንያታ ይባላል። የሰው ልጅ ግቡ ባዶነት፣ ወደ አለመኖር መምጣት ነው ብሎ ያምናል። ነገሮቹ ኮንፊውዚንግ ናቸው። የወጣቶችን አልመክርም። እነ ራምፓን እነ ኦሾ በደንብ ባታነቡ ነው መርጠው። ክርስቲያን ከሆናችሁ መጽሐፍ ቅዱሳችሁን፣ ሙስሊም ከሆናችሁ ቁርአናችሁን አጥብቃችሁ እንድትይዙና እንዲህ አካባቢዎች እኛ እንደው መሰረቱን ስለያዝን የዲን እምነቴን ጥብቅ አድርጌ ይዤ ነው ወደ እነሱ ሄጄ የምቀላውጠው እንጂ ለማንበብ ከሄዳችሁ በዛው ልትቀሩ ትችላላችሁና እንዳትነካኩት። በክርስትናም ግን ኬኖሲስ የሚባል ሐሳብ አለ። ኬኖሲስ ማለት መሰላችሁ? ራስን ባዶ ማድረግ፣ ራስን ዝቅ ማድረግ። ስለ ክርስቶስ ሲናገር በሰው ምሳሌ ሆኖ ራሱን አዋረደ ይላል። ራሱን አዋረደ፣ በምስሉም እንደ ሰው ተገኝቶ ነው። በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኝቶ ራሱን አዋረደ ይላል። አዋረደ። አንዱ በጣም ፋሲኔት የሚያደርገኝና ጥሩ ነገር ሆኖ ያገኘሁት ምን እንደሆነ ልንገራችሁ። ራስን ባዶ ማድረግ። ዛፍ ያለው ፍሬ በብዛት ያለው ዛፍ ምን ያደርጋል? ቅርንጫፎቹ
ይላሉ። እኔ ዝቅ የሚሉ ሰዎች ደስ ይለኛል፣ በጣም ወዳለሁ። እና የምታውቁ ከሆነ ብዙ እውቀት ካላችሁ ስትወጡ እኔ አላውቅም ብላችሁ ትወጣላችሁ፣ ባዶ ሆናችሁ። ከዛ አዲስ እውቀት አግኝታችሁ ትሄዳላችሁ። ሰው የሚያውቃችሁ ከሆነ ዝነኞች ከሆናችሁ እኔ ማንም አያውቀኝም ብላችሁ ትወጣላችሁ። መንገድ ላይ ወቅት ታደርጋላችሁ። ዝነኛ እኔ ማንም አያውቀኝም። ብዙ ታውቃለህ፣ እኔ አሁን ገና ማወቅ ነው የምፈልገው፣ እኔ ገና ማወቅ ነው የምፈልገው። ባዶ ኮንቲኒየስሊ የምታድጉት በዛ መንገድ ነው። ራስን ባዶ በማድረግ በመሞላት፣ ራስን ባዶ በማድረግ በመሞላት እያደግን እንሄዳለን። ከዛ ከአንዳንድ ነገርም ይጠብቃችኋል። ለምሳሌ ሰው ቢተናኮላችሁ፣ ሰው ቢሰድባችሁ ምንም እኔ ደስ አትለኝም ቢል እኔ መች ደስ ስላለው አልኩ። ቀድሞ ነገር አላልኩ። እኔ አንተ ምንም አታውቅም ቢላችሁ እኔ መች አውቃለሁ አልኩ። እንግዲህ ለምን ባዶ አድርጌያለሁ ራሴ። በጣም ጥሩ ነገር ነው። ራስን ባዶ ማድረግ ራስን ወደ መካድ ያመጣል። አሁን ዋጋችን ስንት ነው ሲባል ሁላችንም እንደ ሰው ዋጋችን እኩል ነው። ነገር ግን ለኔ የሰዎችን ዋጋ የማየው ራሳቸውን ዝቅ በሚያደርጉበት መጠን፣ ያላቸው እንደሌላቸው እያወቁ እንደማያውቁ ሲሆኑ እደነቅባቸዋለሁ።